ለንደን ሃይጌት የመቃብር ስፍራ ቀኑ መጋቢት 14 1883 ነው። የለንደን ሰማይ እንደተለመደው ደመናማና ቀዝቃዛ ነው። በአንድ አዲስ መቃብር ዙሪያ የተሰበሰቡት ሰዎች ቁጥር በጣም ትንሽ ነው፣ 11 ብቻ። አዎ፣ ዓለምን በሐሳቡ የናጠው የሠራተኛውን መደብ ትግል የቀሰቀሰው እና የ20ኛው ክፍለ ዘመን ፖለቲካዊ መልክ የለወጠው ሰው ሲቀበር አብሮት የነበሩት 11 ሰዎች ብቻ ነበሩ። ጓደኛው ፍሬድሪክ ኤንግልስ በመቃብሩ ላይ ቆሞ እንዲህ አለ። ልክ የሰው ልጅ ሕልውናው እንዲቀተል ምግብ፣ መጠለያና ልብስ እንደሚያስፈልገው ሁሉ ማርክስም የሰውን ልጅ ታሪክ እውነታ አገኘ። ግን ይህ ሰው ማን ነው? ዓለምን ለሁለት የከፈለ፣ አንዳንዶች እንደ ነቢይ የሚያዩት፣ ሌሎች ደግሞ እንደ ሰይጣን የሚረግሙት ካርል ማርክስ ማን ነው? የሕይወት ታሪኩ ከፍልስፍናው በላይ እጅግ ውስብስብ ነው። የፍቅር፣ የድህነት፣ የስደት፣ የጓደኝነትና የትግል ታሪክ ነው። ይህ የካርል ማርክስ ታሪክ ነው። ለአንድ አፍታ ቪዲዮውን ላይክና ሰብስክራይብ በማድረግ ለቻናላችን ድጋፋችሁን አሳዩን። በተጨማሪም ከየትኛው የዓለም ክፍል እየተከታተላችሁኝ እንዳለና እናንተ ዘንድ ስንት ሰዓት እንደሆነ በኮሜንት ላይ ንገሩኝ። ታሪካችን የሚጀመረው በጀርመን ራይንላንድ በተባለችው ግዛት ውስጥ በምትገኝ ውብ ከተማ ትሪየር ነው። ግንቦት 5 1818 በሄንሪክ ማርክስ እና በሄንሪቲ ፕሬስበርግ ቤት ውስጥ አንድ ሕፃን ተወለደ። ስሙንም ካርል ብለው ጠሩት። ቤተሰቡ ድሃ አልነበረም። አባቱ ሄንሪክ ማርክስ የተከበሩ ጠበቃ ነበሩ። ነገር ግን በዚያን ወቅት በጀርመን አይሁዳውያን ላይ ከፍተኛ ጫና ነበር። የአይሁድ ተወላጅ መሆን የመንግሥት ሥራ ለመያዝ ወይም በሕግ ሙያ ለመቀጠል እንቅፋት ነበር። ስለዚህ የካርል አባት ቤተሰቡን እና ሥራውን ለማዳን ሲል ካርል ከመወለዱ ጥቂት ቀደም ብሎ እምነቱን ከአይሁድነት ወደ ፕሮቴስታንት ወይም ሉተራን ቀየረ። ይህ ክስተት በወጣቱ ካርል አእምሮ ውስጥ ምን አይነት ጠባሳ ጥሎ ይሆን? ማርክስ ያደገው በምቾት ነበር። የልጅነቱ ጊዜው በፍቅርና በትምህርት የተሞላ ነበር። አባቱ ሄንሪክ ለልጁ የፈረንሳይን አብዮት ፈላስፎችና የቮልቴርን ሥራዎች ያነብለት ነበር። ካርል ገና በልጅነቱ ነበር ስለ ነፃነት እና ስለ ምክንያታዊነት ሪዝን የተማረው። ነገር ግን በትምህርት ቤት ውስጥ ካርል የተለየ ነበር። ጎበዝ ተማሪ ነበር፣ ግን ደግሞ አመፀኛ። የሁለተኛ ደረጃ ትምህርቱን ሲያጠናቅቅ በጻፈው ድርሰት ላይ እንዲህ አለ። ታሪክ ታላቅ ብሎ የሚጠራቸው ሰዎች ራሳቸውን ለሌሎች ደስታ አሳልፈው የሰጡትን ነው። ይህ የ17 ዓመት ወጣት የጻፈው ቃል የወደፊት ሕይወቱን ትንቢት የሚናገር ይመስል ነበር። ወጣቱ ማርክስ ዩኒቨርሲቲ ገባ። መጀመሪያ ያቀናው ወደ ቦን ዩኒቨርሲቲ ነበር። እዚያም ሕግ እንዲማር በአባቱ ተላከ። ነገር ግን ቦን የደረሰው ካርል መጽሐፍ ከማገላበጥ ይልቅ መጠጥ ቤቶችን ማዳረስ ጀመረ። የሚገርመው ነገር ዛሬ እንደ ታላቅ ፈላስፋ የምናውቀው ማርክስ በወጣትነቱ የጠጪዎች ክበብ ታቨርን ክለብ አባልና ተባባሪ ፕሬዝዳንት ነበር። ብጥብጥ ይወድ ነበር። እንዲያውም አንዴ ከሌላ ተማሪ ጋር በሰይፍ ተጋጠመ ዱዌል እና በግራ ዓይኑ አቅራቢያ ትንሽ ጠባሳ የጣለበት ጉዳት ደረሰበት። አባቱ ሄንሪክ ይህን ሲሰማ በጣም ተቆጣ። ልጄ ሆይ ተሰጥቶ አለህ፣ ግን ይህ ተሰጥቶ የሚጠፋው በከንቱ ነው በማለት በደብዳቤ ወቀሰው። ከዚህ የዱርዬነት ሕይወት እንዲወጣ አባቱ ወደ ጠንካራውና ከበድ ወዳለው የበርሊን ዩኒቨርሲቲ አዛወረው። በርሊን ዩኒቨርሲቲ። ማርክስ እዚህ ሲገባ አባቱ እንዳለመው የሕግ ባለሙያ ሆኖ በምቾት ለመኖር አልነበረም። ማርክስ የተጠማው መልስ ነበር። ዓለም እንዴት ነው የሚሠራው የሚል መልስ። በዚያን ጊዜ በርሊን በሁለት ጎራ ተከፍላ ነበር። በአንድ በኩል መንግሥትና ቤተ ክርስቲያን አሉ። ንጉሥ በእግዚአብሔር የተሾመ ነው፣ ሥርዓቱ መቀየር የለበትም ይላሉ። በሌላ በኩል ደግሞ የሟቹ ፈላስፋ ሄግል ተከታዮች አሉ። ሄግል አንድ አደገኛ ሐሳብ ጥሎ ነበር ያለፈው። ሁሉም ነገር ይለወጣል፣ ታሪክ ወደፊት የሚሄደው በግጭት ነው የሚል። ማርክስ ይህንን ሐሳብ እንደ ወንጌል ተቀበለው።
በበርሊን ዩኒቨርሲቲ ውስጥ የዶክተሮች ክበብ ዶክተር ክሉብ የተባለ ቡድን ተቀላቀለ። ስሙ ጨዋ ይምሰል እንጂ ይህ ቡድን የከተማው አደገኛ ወጣቶች ስብስብ ነበር። ብሩኖ ባወር፣ አርኖልድ ሩጌ እና ሌሎችም ወጣቶች ይገኙበታል። ማርክስ የዚህ ቡድን ታናሽ አባል ነበር፣ ግን ደግሞ እስትንፋሳቸው ነበር። ጓደኞቹ ሲገልጹት እንዲህ ይላሉ። ማርክስ ሲከራከር ቃላት አይናገርም፣ ቃላትን ይተኩሳል። ጸጉሩን እያፍተለተለ ጠረጴዛ እየመታ እግዚአብሔር የሰው ልጅ የፈጠረው ሐሳብ ነው እንጂ ሰው በእግዚአብሔር አልተፈጠረም እያለ ይጮህ ነበር። እዚህ ላይ ነው ማርክስ ከሉድዊግ ፎየርባኽ ሐሳብ ጋር የተገናኘው። ፎየርባኽ ሃይማኖት የሰው ልጅ የራሱን ማንነት አውጥቶ ለሌላ አካል ለፈጣሪ የሰጠበት ሂደት ነው ይል ነበር። ማርክስ ይህንን ሐሳብ ወደ ፖለቲካው አመጣው። ሰው ሃይማኖትን እንደፈጠረ ሁሉ መንግስትንም ንብረትንም የፈጠረው ሰው ነው። ታዲያ ለምን እኛው የፈጠርነው ሥርዓት ተመልሶ እኛኑ ባሪያ ያደርገናል? ይህ ጥያቄ የወደፊቱን ማርክስ የጸነሰች የመጀመሪያዋ ዘር ነበረች። 1842 ዓመተ ምህረት ማርክስ የዶክትሬት ዲግሪውን አገኘ። በግሪክ ፍልስፍና ላይ የተመሠረተ ድንቅ ጽሑፍ አቀረበ። ምኞቱ ፕሮፌሰር መሆን ነበር። ነገር ግን የፕራሻ መንግሥት የጓደኛውን የብሩኖ ባወርን የማስተማር ፍቃድ በፖለቲካ ምክንያት ሲሰርዝ ማርክስ ተስፋው ጨለመ። የዩኒቨርሲቲው በር ተዘጋበት። ይህ ለኛ መልካም አጋጣሚ ነበር። ምክንያቱም ማርክስ ፕሮፌሰር ቢሆን ኖሮ ምናልባት በቢሮው ተቀምጦ ፈላስፋ ብቻ ይሆን ነበር። ነገር ግን ወደ ጋዜጠኝነት መጣ። ኮሎኝ ከተማ ሄዶ ራይኒሼ ሳይቱንግ የተባለውን ጋዜጣ ተቀላቀለ። በ24 ዓመቱ ዋና አዘጋጅ ሆነ። እዚህ ላይ አንድ ወሳኝ ታሪክ አለ። እስካሁን ማርክስ የሚያወራው ስለ ፍልስፍና፣ ስለ አምላክ እና ስለ ነፃነት ነበር። ስለ ዳቦና ስለ ገንዘብ አያውቅም ነበር። ነገር ግን አንድ ቀን በፓርላማው የቀረበ አንድ ረቂቅ አዋጅ አነበበ። የእንጨት ስርቆት ሕግ። በወቅቱ የጀርመን ገበሬዎች ከጫካ የወደቀ ደረቅ እንጨት ለሞዶጃ ወይም ለማሞኪያ ይለቅሙ ነበር። ይህ ለዘመናት የቆየ መብታቸው ነበር። ነገር ግን አዲሱ ሕግ የወደቀ እንጨት መልቀም እንደ ስርቆት ይቆጠራል አለ። ለምን? ምክንያቱም እንጨቱ ለፋብሪካዎች ማቀጣጠያ ይፈለግ ነበር። ካፒታሊስቶች እንጨቱን ይፈልጉታል። ማርክስ ይህንን ሲያይ ደነገጠ። እንዴት ብለው ነው በሕይወት ለመጠርን ድሃ እንደ ሌባ የሚቆጥሩት ብሎ በጋዜጣው ጻፈ። ይህ ክስተት ለማርክስ ትልቅ መገለጥ ወይም ኤፒፋኒ ነበር። ከዚያን ቀን ጀምሮ ማርክስ እንዲህ አለ፣ ሕግ፣ መንግሥትና ፖሊስ የሚባሉት ነገሮች ለካ የሀብታሞችን ንብረት ለመጠበቅ የቆሙ ዘበኞች ናቸው። ይህ ሐሳብ ጋዜጣውን እሳት አደረገው። ጋዜጣው ሽያጭ ጨመረ፣ ግን የመንግሥት ዓይንም አረፈበት። ሳንሱር መጣ። የማርክስ ጽሑፎች በቀይ ቀለም እየተሰረዙ መውጣት ጀመሩ። በመጨረሻም ንጉሡ በራሱ ትዕዛዝ ጋዜጣውን አዘጋው። ማርክስ ሥራ አጣ፣ ግን ዓላማ አገኘ። በጀርመን አየር መተንፈስ አይቻልም ብሎ ወደ ፓሪስ ለመሄድ ወሰነ። በዚህ ሁሉ ሁካታና የፍልስፍና ጥልቀት ውስጥ የማርክስ ልብ ግን በአንድ ነገር ተይዞ ነበር፣ ፍቅር። የትሪየር ከተማ ውበት፣ የከፍተኛ መደብ አሪስቶክራት ቤተሰብ ልጅ ጄኒ ቮን ዌስትፋለን። ጄኒ ከማርክስ በ4 ዓመት ትበልጣለች። የከተማው ወንዶች ሁሉ ዓይን እርሷ ላይ ነበር። ነገር ግን እሷ ልቧን የሰጠችው ለዚያ ጸጉሩ ለተንጨባረረ ለፈላስፋውና ለወጣቱ ካርል ነበር። ይህ ፍቅር ግን ቀላል አልነበረም። የጄኒ ቤተሰቦች የከበሩ ባለባቶች ሲሆኑ የማርክስ ቤተሰብ ግን ተራ መካከለኛ ገቢ ያላቸው ነበሩ። በዚያ ዘመን እንዲህ አይነት ጋብቻ እንደ እብደት ይቆጠር ነበር። ነገር ግን ካርልና ጄኒ ለማንም አልተንበረከኩም፣ በድብቅ ታጩ። ማርክስ ለጄኒ የጻፋቸው የፍቅር ግጥሞች ዛሬም አሉ። በደብዳቤዎቹ ላይ የኔ ውድ ጄኒ፣ ፍቅርሽ ልክ እንደ ኃያሌ ማዕበል ነው ይላት ነበር። ጄኒ ለማርክስ ስትል ምቾቷን፣ የቤተሰቧን ክብር እና የነበራትን ሁሉ ትታ ወደማይታወቅ የድህነትና የስደት ሕይወት ለመግባት ወሰነች። ጥቅምት 1843 ማርክስና አዲስ ሙሽራዋ ጄኒ ፓሪስ ገቡ። ጄኒ እርጉዝ ነበረች። በወቅቱ የፓሪስ አየር የተሞላው በሽቶ ሳይሆን በአብዮት ነበር። የፈረንሳይ፣ የፖላንድ፣ የጣሊያን እና የጀርመን ስደተኞች እዚህ ተሰባስበው ነበር። እያንዳንዱ ካፌ የፖለቲካ መድረክ ነበር።
ማርክስ እዚህ ከተማ ውስጥ ሁለት ነገሮችን አገኘ። አንድ፣ የፈረንሳይ ሶሻሊስቶችን እነ ፕሮዶን እና ባኩኒን። እነዚህ ሰዎች ንብረት የጋራ ይሁን ይሉ ነበር። ማርክስ ከነሱ ጋር ተቀላቀለ፣ ተከራከረ፣ ተማረ። ሁለት፣ ኢኮኖሚክስን። ማርክስ እስከ ዛሬ ፍልስፍና ብቻ ነበር የሚያውቀው። ፓሪስ ላይ ግን የአዳም ስሚዝንና የሪካርዶን መጽሐፍት ማንበብ ጀመረ። ገንዘብ እንዴት እንደሚሰራ ማጥናት ጀመረ። እዚህ ላይ ነው ታዋቂውን የ1844 የእጅ ጽሑፎች ፓሪስ ማኑስክሪፕትስ የጻፈው። ይህ ጽሑፍ ለብዙ ዓመታት ጠፍቶ ነበር፣ ግን የማርክስን ሰብአዊነት ያሳየናል። ማርክስ ባይተዋርነት ወይም አሊየኔሽን በሚለው ጽንሰ ሐሳብ ላይ አተኮረ። እንዲህ ይላል፣ ሰራተኛው በፋብሪካ ውስጥ ሲሰራ እየሞተ ነው። የሚሰራው ዕቃ ውብ ነው፣ ሰራተኛው ግን እየተበላሸ ነው። ዕቃው ነፍስ አለው፣ ሰራተኛው ግን ነፍሱን እያጣ ነው። ሥራ የሰው ልጅ የመፍጠር ችሎታ መገለጫ መሆን ሲገባው፣ ለሰራተኛው ግን የባርነት ቀንበር ሆኖበታል። ይህ የማርክስ ሐሳብ ከኢኮኖሚክስ በላይ ነበር። ስለ ሰው ልጅ ክብር የሚጮህ የሞራል ድምፅ ነበር። ነሐሴ 28 1844 ይህ ቀን በኮሙኒዝም ታሪክ ውስጥ እንደ ልደት ቀን ይቆጠራል። ፍሬድሪክ ኤንግልስ ከእንግሊዝ ወደ ጀርመን ሲመለስ ፓሪስ ላይ ማርክስን ለማግኘት ጎራ አለ። ቀደም ሲል በደብዳቤ ይተዋወቁ ነበር፣ ግን በአካል ሲገናኙ እንደ እሳትና ቤንዚን ሆኖ ካፌ ዴላ ሬጀንስ በተባለ ቦታ ተገናኙ። መጀመሪያ ለጥቂት ሰዓታት እናወራለን ብለው ነበር፣ ግን ወሬው አልተገባላቸው። ወደ ማርክስ ቤት ሄዱ። ዋይን እየጠጡ ሲጋራ እያጨሱ እየተከራከሩ እየተስማሙ ለ10 ቀናት አብረው ቆዩ። ኤንግልስ ምን ይዞ መጣ? ኤንግልስ የማንቸስተር የሰራተኞች ሁኔታ የሚለውን መጽሐፍ ጽፎ ነበር። እሱ የሀብታም ልጅ ስለሆነ ፋብሪካዎች ውስጥ ያለውን እውነተኛ ጭካኔ በዓይኑ አይቷል። ማርክስ ቲዮሪውን ያውቃል፣ ኤንግልስ ደግሞ በተግባር አይቶታል። ኤንግልስ ለማርክስ እንዲህ አለው፣ ካርል፣ ያሰብከው ትክክል ነው። በእንግሊዝ እያየሁት ነው። ሰዎች እንደ ማሽን እየተቆጠሩ ነው። ካፒታሊዝም የራሱን መቃብር ቆፋሪዎች እየፈጠረ ነው። እነዚህ ሁለቱ ሰዎች ፍጹም የተለያዩ ነበሩ። ማርክስ አጭር፣ ደንዳና፣ ጥቁር፣ ቁጣና ጥልቀት ያለው። ኤንግልስ ረጅም፣ ቀይ፣ ቀልደኛ፣ ሴቶችን የሚወድ እና ተጫዋች። ግን አእምሮአቸው አንድ ነበር። ኤንግልስ ለማርክስ ጓደኛ ብቻ ሳይሆን የገንዘብ ደጋፊው፣ የአሳታሚ ወኪሉ እና ጠባቁ ሆነ። ያለ ኤንግልስ ማርክስ በረሃብ ይሞት ነበር። የማርክስ ጽሑፎች ፓሪስንም ማናወጥ ጀመሩ። ቮርቫርትስ በተባለ ጋዜጣ ላይ በጻፈው ጽሑፍ የፕራሻን ንጉሥ ተሳደበ። የፕራሻን ንጉሥ ለፈረንሳይ መንግሥት ደብዳቤ ላከ። ይህንን ሰው አባርሩልኝ። ፈረንሳይ ማርክስን አባረረችው። የካቲት 1845 ማርክስ፣ ጄኒ እና ትንሿ ልጃቸው ጄኒ ቻን እንደገና ተሰደዱ። በዚህ ጊዜ ወደ ብራስልስ ቤልጂየም አቀኑ። ብራስልስ ውስጥ ማርክስ ቃል ገብቶ ነበር የገባው። ስለ ፖለቲካ አልጽፍም ብሎ ፈርሞ ነበር። ግን ማርክስን ማስቆም ማለት ነፋስን በወንፊት ለመያዝ እንደመሞከር ነው። ማታ ማታ በደብቅ በካፌዎች ውስጥ የኮሚኒስት ግንኙነት ኮሚቴ አቋቋመ። በአውሮፓ ያሉትን ሁሉንም ሶሻሊስቶች በደብዳቤ ማገናኘት ጀመረ። እዚህ ከተማ ውስጥ ነው ማርክስ ከቀድሞ የሐሳብ አጋሮቹ ጋር የተጣላው፣ በተለይም ከፈረንሳዊው ፒየር ጆዜፍ ፕሮዶን ጋር። ፕሮዶን ንብረት ስርቆት ነው ብሎ ጽፎ ነበር። ነገር ግን ፕሮዶን አብዮትን አይፈልግም ነበር፣ ሰላማዊ ለውጥ ነበር የሚሻው። ማርክስ ተናደደ። የፍልስፍና ድህነት ወይም The Poverty of Philosophy የሚል መጽሐፍ ጽፎ ፕሮዶንን አፈር ከድሜ ያስገባው። ታሪክ የሚቀየረው በልምምጥ አይደለም፣ በትግል ነው። የሰራተኛው መደብ ራሱን ማደራጀት አለበት አለ። ይህ ወቅት ማርክስ ከአክራሪ ፈላስፋነት ወደ ፖለቲካ መሪነት የተሸጋገረበት ወቅት ነው። ለንደን ውስጥ የፍትሐውያን ሊግ ወይም ሊግ ኦፍ ዘ ጀስት የሚባል ድብቅ ድርጅት ነበር። መፈክራቸው ሰዎች ሁሉ ወንድማማቾች ናቸው የሚል ነበር። በ1847 ይህ ድርጅት ማርክስንና ኤንግልስን ጋብዛቸው። እባካችሁ አዲስ ፕሮግራም ጽፋችሁ ስጡን አሏቸው። ማርክስና ኤንግልስ ተስማሙ። ግን አንድ ቅድመ ሁኔታ ነበራቸው። ድርጅቱ ስሙ መቀየር አለበት።
ከመንፈሳዊ ወንድማማችነት ወደ ፖለቲካዊ ትግል መምጣት አለበት አሉ። ድርጅቱ ስሙን ወደ ኮሚኒስት ሊግ ቀየረ። መፈክሩም ተቀየረ። ከሰዎች ሁሉ ወንድማማቾች ናቸው ወደ የዓለም ሠራተኞች ሆይ ተባበሩ። ኤንግልስ የመጀመሪያውን ረቂቅ ጻፈ። የኮሚኒስት ቃለ መጠይቅ ብሎ ሰየመው። ነገር ግን ለማርክስ ላከለትና እንዲህ አለው፣ ይሄ የጥያቄና መልስ ነገር ደካማ ነው፣ ታሪካዊ መልክ ይኑረው፣ ማኒፌስቶ ብለን እንጥራው። ማርክስ በብራስልስ በሚገኘው ቤቱ ሲጋራውን እያጨሰ ዋይን እየጠጣ ሌሊቱን ሙሉ ቁጭ ብሎ መጻፍ ጀመረ። ጊዜ አልነበረም። አውሮፓ ልትፈነዳ ነው። በየቦታው ዓመፅ እየተቀጣጠለ ነው። ይህ መጽሐፍ ለአብዮቱ መመሪያ መሆን አለበት። ጥር 1848 ማርክስ የመጨረሻውን ቃል ጽፎ ላከ። ብራስልስ 1848 ዓመተ ምህረት አውሮፓ በሙሉ በሚፈነዳ እሳተ ገሞራ ላይ ተቀምጣለች። ሕዝቡ ተርቧል። መንግሥታት ጨካኞች ሆነዋል። ነፃነት ጠፍቷል። የኮሙኒስት ሊግ የተባለ ድብቅ ድርጅት ማርክስንና ኤንግልስን አንድ የዓላማ መግለጫ እንዲጽፉ ጠየቃቸው። ማርክስ ሥራውን ጀመረ። ብዙ ጊዜውን የሚያጠፋው በማሰብና በማንበብ ስለነበር ኤንግልስ ቶሎ ጻፈው እንጂ እያለ ወተውተው ነበር። በመጨረሻም በየካቲት ወር 1848 ያ ታዋቂ ቀጩን መጽሐፍ ታተመ፣ የኮሙኒስት ፓርቲ ማኒፌስቶ። የመጀመሪያው አረፍተ ነገር ዓለምን አስደነገጠ። አንድ መንፈስ አውሮፓን እያሰቃየ ነው፣ የኮሙኒዝም መንፈስ። ማርክስ በዚህ መጽሐፍ ውስጥ ታሪክን በአዲስ መነጽር አየው። የሰው ልጅ ታሪክ በሙሉ የመደብ ትግል ታሪክ ነው አለ። ባሪያና ጌታ፣ ጭሰኛና ባላባት፣ አሁን ደግሞ ሰራተኛ ፕሮሌታሪያት እና ከበቴ ቡርዥዋ። የካቲት 21 1848 የኮሚኒስት ፓርቲ ማኒፌስቶ ለንደን ውስጥ ለንባብ በቃ። ማርክስና ኤንግልስ አውሮፓን አንድ መንፈስ እያሰቃየ ነው ብሎ የጻፉት ትንቢት በ3 ቀናት ውስጥ እውን ሆነ። ልክ በሦስተኛው ቀን የካቲት 24 ፓሪስ ፈነዳች። የፈረንሳይ ንጉሥ ሉዊ ፊሊፕ ዙፋኑን ጥሎ ሸሸ። እሳቱ ተቀጣጠለ። በርሊን፣ ቪየና፣ ሚላን፣ መላው አውሮፓ በአንድ ጊዜ ተነሳ። የብሔሮች ጸደይ ስፕሪንግ ኦፍ ኔሽንስ የተባለው ወቅት መጣ። ማርክስ ብራስልስ ውስጥ ሆኖ ዜናውን ሲሰማ ደሙ ፈላ። ይህ የዓለም ፍጻሜ መጀመሪያ ነው፣ የሰራተኛው ዘመን መጣ ብሎ አሰበ። የቤልጂየም ፖሊስ ማርክስን እንደ አደገኛ ቦምብ ቆጥሮ በ24 ሰዓት ውስጥ አገሪቷን ለቆ እንዲወጣ አዘዘው። ማርክስ ግን አልከፋውም። ምክንያቱም የሚሄደው ወደ አብዮቱ እምብርት ወደ ፓሪስ ነበር። ፓሪስ ለጥቂት ጊዜ ቆይቶ ማርክስ ፊቱን ወደ ትውልድ አገሩ ጀርመን አዞረ። አብዮቱ ኮሎኝ ከተማ ደርሷል። ማርክስና ኤንግልስ ኮሎኝ ሲገቡ ከተማዋ በለውጥ ተስፋ ውስጥ ነበረች። ማርክስ ወዲያውኑ መሳሪያውን መዘዘ። ብዕሩን ኒው ራይኒሽ ዛይቱንግ የተባለ ጋዜጣ አቋቋመ። ይህ ጋዜጣ ተራ ጋዜጣ አልነበረም፣ የአብዮቱ ዋና ማዘዣ ጣቢያ ነበር። ኤንግልስ ኋላ ላይ ሲናገር እያንዳንዱ እትም ልክ እንደ እጅ ቦምብ ነበር ብለዋል። ማርክስ በቀን 16 ሰዓት ይሠራ ነበር። ኤንግልስ እንደ ምክትል አዘጋጅ ሆኖ ያግዘው ነበር። ጋዜጣው የሰራተኛውን መደብ ብቻ ሳይሆን መላውን ሕዝብ ንጉሡን ተቃውሙ፣ ሪፐብሊክ መስርቱ እያለ ይቀሰቅስ ነበር። ነገር ግን አንድ ችግር ነበር። የጀርመን መካከለኛ መደብ ቦርዥዋዚ ፈሪ ነበር። ንጉሡን መጣል ፈለገው ነበር፣ ነገር ግን ከንጉሡ በላይ ሰራተኛው ሥልጣን ይዛል ብለው ፈሩ። ከሰራተኛው አገዛዝ የንጉሡ አገዛዝ ይሻለናል ብለው አፈገፈጉ። ማርክስ ይህንን ክህደት ሲያይ የጀርመን ቦርዥዋዎች እርገም ናቸው፣ በታሪክ ውስጥ እንደ ሽማግሌ የሚያለቅሱ ናቸው ብሎ ጻፈ። አብዮቱ መዳከም ጀመረ። የፕራሻ ንጉሥ ጦሩን አሰባስቦ ተመልሶ መጣ። ማርክስ ሕዝቡ ቀረጥ እንዳይከፍል በመቀስቀሱ ወንጀል ተከሰሰ። የካቲት 1849 ማርክስ ፍርድ ቤት ቀረበ። ዳኞችና የሕግ ባለሙያዎች ከበውታል። ሁሉም ሰው ማርክስ ይንቀጠቀጣል፣
ይቅርታ ይጠይቃል ብሎ ጠብቆ ነበር። ማርክስ ግን በፍርድ ቤቱ መሃል ቆሞ ስለ ሕግ ተፈጥሮ ያስተምራቸው ጀመር። ክቡራት ዳኞች ሆይ አለ ማርክስ፣ ሕግ ማለት በወረቀት ላይ የሰፈረ ቀለም አይደለም። ሕግ ማለት የህብረተሰቡ የኃይል ሚዛን ነጸብራቅ ነው። አሁን ያለው ሕግ የሞተውን ሥርዓት ነው የሚወክለው። እኛ ግን ሕያው የሆነውን አብዮቱን እንወክላለን። ንግግሩ በጣም አስደናቂ ከመሆኑ የተነሳ ዳኞቹ ለማመን በሚከብድ ሁኔታ ማርክስን ነፃ ነህ ብለው ለቀቁት። እንዲያውም የዳኞቹ አለቃ ለማርክስ ምስጋና ቀረበለት። ነገር ግን ንጉሡ አልተኛም። በግንቦት ወር 1849 ወታደሮች የጋዜጣውን ቢሮ ከበቡ። ማርክስ አገር ለቆ እንዲወጣ ታዘዘ። የማርክስ የመጨረሻው የጋዜጣ እትም ታሪካዊ ነበር። ሙሉ ጋዜጣው በቀይ ቀለም ታጥሞ ወጣ፣ እንደ ደም ቀይ። የመጨረሻው ርዕስ እንዲህ ይላል: የመጨረሻ ቃላችን በሁሉም ቦታና በሁሉም ጊዜ የሠራተኛው መደብ ነፃነት ነው። አብዮቱ ከሸፈ፣ ተስፋው ጨለመ። ነሐሴ 1849 ማርክስ ለንደን ገባ። ለንደን የዚያን ዘመን ግዙፍ ከተማ ናት። ነገር ግን ለማርክስና ለቤተሰቡ ለንደን ትልቅ እስር ቤት ነበረች። ቤተሰቡ ያረፈው በሶሆ ዲን ስትሪት በሚባል ጠባብ ሰፈር ውስጥ ነው። 2 ክፍል ብቻ ያላት ጠባብ፣ ብርሃን በደንብ የማይገባባት ቤት። እዚህ ቤት ውስጥ ማርክስ፣ ጄኒ፣ 4 ልጆች እና ታማኝ ሠራተኛቸው ሌንቻን ተጨናንቀው ይኖሩ ነበር። ኑሮው የሲኦል ነበር። ማርክስ ሥራ አልነበረውም። ኤንግልስ ከሚልኩለት ጥቂት ገንዘብ ውጪ ገቢ የለም። የለንደን ፖሊስ ሰላዮች ቤቱን ሲሰሉ ያዩትን እንዲህ ጽፈዋል: ወደ ማርክስ ቤት መግባት ማለት ወደ ጭስ ቤት መግባት ነው። ሁሉም ነገር የቆሸሸ ነው። ወንበሮቹ የተሰባበሩ ናቸው። ልጆቹ መጫወቻ ስለሌላቸው ወረቀት እየቀደዱ ይጫወታሉ። ግን ማርክስ ለዚህ ግድ የለውም። እንግዳ ሲመጣ በክብር ይቀበላል። ያለውን ዳቦ ቆርሶ ያበላል። አንድ ቀን የቤት ኪራይ የሚከፍሉት ጠፋ። አከራዮቹ ፖሊስ ጠሩ። ፖሊሶቹ ገብተው አልጋውን፣ ልብሱን፣ የልጆቹን መጫወቻ ሳይቀር ወሰዱት። ቤተሰቡ ባዶ ወለል ላይ ተቀመጠ። ጄኒ፣ ያች የባላባት ልጅ፣ መሬት ላይ ተነኝታ አለቀሰች። ማርክስ በሕይወቱ ለመጀመሪያ ጊዜ ተሸናፊነት ተሰማው። ድህነት ሲበረታ በሽታ ይመጣል። የተመጣጠነ ምግብ የለም። ቤቱ ቀዝቃዛ ነው። መጀመሪያ ትንሿ ጊዶ ታመመች፣ ሞተች። ቤተሰቡ አዘነ። ቀጥሎ ፍራንቼስካ ሞተች። ጄኒ ለቀብር የሚሆን ሳጥን መግዣ ገንዘብ ስላልነበራት ከጎረቤት ፈረንሳዊ ስደተኛ ገንዘብ ተበድራ ነው ልጇን የቀበረችው። ነገር ግን ትልቁ ዱላ ገና አልመጣም ነበር። 1855 ዓመተ ምህረት ማርክስ ሁሉንም ልጆቹን ይወድ ነበር። ግን ልጁን ኤድጋርን በቅጽል ስሙ ሙሽ ይል ነበር። ሙሽ ጎበዝ፣ ቀልደኛ እና የአባቱ የደስታ ምንጭ ነበር። ማርክስ ለእንግሊዝ በጻፉ ላይ ሙሽ የቤታችን ብርሃን ነው ይል ነበር። ኤድጋር ታመመ። ማርክስ ቀንና ሌሊት ልጁን አቅፎ ተቀመጠ። ግን በሽታው አላስጣለውም። በሚያዝያ ወር 1855 የ8 ዓመቱ ኤድጋር በአባቱ እቅፍ ውስጥ ሕይወቱ አለፈ። ይህ ማርክስን ሰባበረው። የቀብር ሥነ ሥርዓቱ ላይ ማርክስ ራሱን ወደ መቃብሩ ጉድጓድ ውስጥ ሊወረውር ሲል ጓደኞቹ ያዙት። ቤቱ ሲኦል ነበር። ትዳሩ በሐዘን ተሞልቷል። ታዲያ ማርክስ ወዴት ይሂድ? አንድ መሸሸጊያ ነበረው። የብሪቲሽ ሙዚየም ቤተ መጻሕፍት፣ ብሪቲሽ ሚውዚየም ሪዲንግ ሩም። በየቀኑ ጠዋት ቤተሰቡንና ችግሮቹን ትቶ
ወደዚህ ቤተ መጻሕፍት ይሄዳል። ጠረጴዛ ቁጥር O7 ላይ ይቀመጣል። እናም ያነባል። ምን ያነባል? ሁሉንም። ስለ ባንክ፣ ስለ ወርቅ ማውጣት፣ ስለ ፋብሪካ ሕጎች፣ ስለ ቴክኖሎጂ፣ ስለ ግብርና። ሰማያዊ መጻሕፍት የሚባሉትን የእንግሊዝ መንግሥት የኢኮኖሚ ሪፖርቶች አቧራቸውን እያራገፈ አነበበ። ማርክስ እዚህ ቦታ ለምን ይመጣል? ለመዝናናት አይደለም። ልጆቹን ገዳይ እየፈለገ ነው። ልጆቹን የገደለው ደህንነት ነው። ደህንነትን የፈጠረው ደግሞ ሥርዓቱ ነው። ይህንን የካፒታሊዝም ሥርዓት እርቃኑን አወጣዋለሁ ብሎ መለ። አንዳንድ ቀናት ሰውነቱ ላይ በሚወጡ እባጮች ካርበንክልስ ምክንያት መቀመጥ ያቅተው ነበር። ቆሞ ያነብ ነበር። እነዚህ እባጮች የካፒታሊዝም እርግማን ናቸው እያለ ይቀልድ ነበር። ለ15 ዓመታት አስቡት፣ ለ15 ዓመታት በየቀኑ ወደዚያ እየሄደ መረጃ እየሰበሰበ፣ እየጻፈ፣ እየሰረዘ ዓለምን የሚቀይረውን መጽሐፍ እየጠነሰሰ ነበር። ያ መጽሐፍ ካፒታል ነው። ግን መጽሐፉ ገና አልተጻፈም። ማርክስ ገና ብዙ መሰናክሎች አሉበት። እናም በዚህ መሃል በዓለም ፖለቲካ ውስጥ ሌላ ለውጥ መጣ። አሜሪካ ውስጥ የባሪያ ንግድ ጦርነት ተጀመረ። የመጀመሪያው ኢንተርናሽናል ሊመሰረት ነው። 1867 ዓመተ ምህረት ከ10 ዓመታት በላይ የፈጀ ዝግጅት በኋላ ዳስ ካፒታል የመጀመሪያው ጥራዝ ታተመ። ማርክስ ይህንን መጽሐፍ ለኤንግልስ ሲልክ እንዲህ አለው፣ ይህ መጽሐፍ ያለ አንተ መስዋዕትነት ፈጽሞ ሊታተም አይችልም ነበር። መጽሐፉ ምን ይላል? ለምንስ ዓለምን አናወጠ? ማርክስ በጥቂት መሠረታዊ ሐሳቦች ላይ አተኮረ። 1. ትርፍ እሴት ወይንም ሰርፕላስ ቫልዩ። ማርክስ እንዲህ አለ፣ አንድ ሠራተኛ በቀን 8 ሰዓት ይሠራል እንበል። በ4 ሰዓት ውስጥ ለራሱ ደሞዝ የሚሆን ዋጋ ያመርታል። የቀሩት 4 ሰዓታት ግን ለካፒታሊስቱ ትርፍ ናቸው። ይህንን ነው ማርክስ ብዝበዛ ያለው። ሠራተኛው በሠራው ልክ ሳይሆን በሕይወት ለመቆየት በሚያስፈልገው ልክ ብቻ ነው የሚከፈለው። 2. የሸቀጥ አምልኮ። ሰዎች ስለ ሸቀጦች፣ ልብስ፣ ስልክ፣ መኪና ዋጋ ብቻ ያወራሉ እንጂ ያንን ሸቀጥ የሠራውን ሰው ላብና ደም አይመለከቱም። 3. የሥርዓቱ መውደቅ። ካፒታሊዝም በባህሪው ትርፍ ላይ ስለሚያተኩር ውድድሩ እየበረታ ይሄዳል። ፋብሪካዎች እርስ በርስ ይበላላሉ። በመጨረሻም ጥቂት ሀብታሞችና በሚሊዮኖች የሚቆጠሩ ድሆች ይቀራሉ። ያን ጊዜ አብዮቱ ይፈነዳል። ማርክስ መጽሐፉን የጻፈው በከፍተኛ ስቃይ ውስጥ ሆኖ ነው። ሰውነቱ ላይ በወጡ እባጮች ምክንያት ቁጭ ብሎ መጻፍ ሲያቅተው ካፒታሊስቶች እነዚህን እባጮችን እስከ ዕለተ ሞታቸው ይስታውሷቸዋል እያለ ይዘት ነበር። በዚህ ሁሉ የፍልስፍና ትግል መሃል በማርክስ ቤት ውስጥ አንድ ትልቅ ምስጢር ተቀበረ። ይህ ታሪክ የማርክስን ስብዕና ውስብስብነት ያሳያል። ቤቱ ረዳትና የጄኒ የቅርብ ጓደኛ የነበረችው ሄለን ዴሙት ሌንቻን ወንድ ልጅ ወለደች። ልጁ ፍሬዲ ተባለ። የማርክስ ሚስት ጄኒ በጣም ተጠራጠረች። የዚህ ልጅ አባት ማን ነው የሚለው ጥያቄ ቤቱን ረበሸው። የማርክስ ታማኝ ጓደኛ ኤንግልስ ለጓደኛው ትዳር ሲል ልጁ የኔ ነው ብሎ ኃላፊነቱን ወሰደ። ነገር ግን ከብዙ ዓመታት በኋላ እውነቱ ወጣ። ልጁ የካርል ማርክስ ልጅ ነበር። ማርክስ ይህንን ስህተቱን በይፋ አላመነም፣ ነገር ግን በልቡ ውስጥ ትልቅ ሽክም ሆኖበት ኖሯል። ጄኒም ይህንን ታውቃለች ተብሎ ይታመናል። ይህ ክስተት ታላቁ ፈላስፋም ቢሆን የራሱ ድክመቶችና የሰውነት ጉድለቶች የነበሩት መሆኑን ያሳያል። ማርክስ መጽሐፍ መጻፍ ብቻ አልበቃውም። ፈላስፎች ዓለምን ተርጉሟታል፣ ቁም ነገሩ ግን መለወጡ ላይ ነው የሚለውን መመሪያውን በተግባር ለማዋል ወሰነ። መስከረም 1864 ለንደን በሚገኘው ሴንት ማርቲን ሆል የአውሮፓ ሠራተኞች ተሰበሰቡ። ዓላማቸው የዓለም አቀፍ ሠራተኞችን በአንድ ማኅበር ስር ማደራጀት ነበር። የዓለም አቀፍ የሠራተኞች ማኅበር ኢንተርናሽናል ወርክመንስ አሶሲዬሽን ተመሠረተ። ማርክስ የመደራጃውን መመሪያ ኢኖግራል አድረስ እንዲጽፍ ተጠየቀ። እዚህ ላይ ማርክስ ዲፕሎማት ሆነ።
የተለያዩ አመለካከት ያላቸውን አናርኪስቶችን፣ ሶሻሊስቶችን፣ የሰራተኛ ማኅበራትን ለማሰማማት ሞከረ። መፍከሩ እንደገና አስተጋባ። የዓለም ሠራተኞች ሆይ ተባበሩ! ማርክስ የዚህ ማኅበር መንፈሳዊ መሪ ሆነ። ከቤቱ ሳይወጣ በደብዳቤዎች አማካኝነት በመላው አውሮፓና አሜሪካ ያሉትን የሠራተኛ እንቅስቃሴዎች ይመራ ጀመር። የአሜሪካውን እርስ በርስ ጦርነት በቅርብ ይከታተል ነበር። ለአብርሃም ሊንከን የእንኳን ደስ አለዎት ደብዳቤ ጻፈ። የጥቁር ባርነት እስካልጠፋ ድረስ የነጭ ሠራተኛ ነፃነት አይታሰብም ብሎ ጻፈ። በኢንተርናሽናል ውስጥ ግን ሁሉም ሰው ማርክስን አይወዱም ነበር። አንድ ግዙፍ ተቃዋሚ ተነሳበት፣ የሩሲያው አናርኪስት ሚካኤል ባኩኒን። ባኩኒን እንደ ማርክስ አብዮተኛ ነበር፣ ግን ማርክስን ፈላጭ ቆራጭ ይለው ነበር። ባኩኒን እንዲህ አለ፣ ማርክስ የሚፈልገው በሰራተኞች ስም የሚገዛ ጠንካራ መንግሥት ነው። እኔ ግን መንግሥት የሚባል ነገር እንዲጠፋ ነው የምፈልገው። ማርክስ ደግሞ መለሰ፣ ያለ ድርጅትና ያለ ጊዜያዊ መንግሥት ካፒታሊስቶች መልሰው ይበሉናል። ይህ በሁለቱ ሰዎች መካከል የተደረገው የሐሳብ ጦርነት ለቀጣዮቹ 100 ዓመታት በግራ ዘመም ፖለቲካ ውስጥ ትልቅ ክፍተት ፈጠረ። ማርክስ ባኩኒንን ከማኅበሩ ለማባረር ብዙ ጥረት አድርጓል። በመጨረሻም ተሳክቶለታል። ነገር ግን ይህ ግጭት ኢንተርናሽናሉን አዳክሞታል። 1871 ማርክስ ሲጠብቀው የነበረው ተአምር ተከሰተ። ፈረንሳይ ከፕራሻ ጋር በነበራት ጦርነት ተሸነፈች። የፓሪስ ሕዝብ ግን አልተሸነፈም። የፓሪስ ሠራተኞች መሣሪያ አንስተው ከተማዋን ተቆጣጠሩ። የፓሪስ ኮሚዩን ታወጀ። ለ72 ቀናት ፓሪስ በሠራተኞች እጅ ወደቀች። ፋብሪካዎች ለሠራተኞች ተሰጡ። የቤተ ክርስቲያንና የመንግሥት ግንኙነት ተቋረጠ። ማርክስ በለንደን ሆኖ በደስታ ይጮህ ነበር። ይህ ነው የሠራተኛው አገዛዝ፣ ይህ ነው ፕሮሌታሪያን ዲክቴተርሺፕ አለ። ነገር ግን ደስታው ብዙ አልቆየም። የፈረንሳይ መንግሥት ጦር ፓሪስን ደመሰሳት። በታሪክ ደማሙ ሳምንት በሚባለው ወቅት ከ20,000 በላይ የፓሪስ ሠራተኞች በመንገድ ላይ ተረሸኑ። ማርክስ በፈረንሳይ ውስጥ ያለው የእርስ በርስ ጦርነት የሚል መጽሐፍ ጻፈ። ለሞቱት ሠራተኞች ታላቅ መታሰቢያ ሰጠ። ፓሪስ ልትቃጠል ትችላለች፣ ግን በሠራተኛው ልብ ውስጥ የለኮሰችው እሳት መቼም አይጠፋም አለ። ከዚህ ክስተት በኋላ ማርክስ በዓለም ዙሪያ እጅግ አደገኛ ሰው ተብሎ ተፈረጀ። መንግሥታት ስሙን ሲሰሙ ይንቀጠቀጡ ጀመር። የሚገርመው ነገር ማርክስ በሕይወቱ መጨረሻ አካባቢ ለረጅም ዘመን ከኖረበት ድህነት ወጣ። ኤንግልስ የፋብሪካውን ድርሻ ሸጦ ብዙ ገንዘብ አገኘ። ለማርክስም በየዓመቱ 350 ፓውንድ፣ በወቅቱ ትልቅ ገንዘብ ነው፣ ሊሰጠው ቃል ገባ። ማርክስና ጄኒ ወደ አዲስና ሰፊ ቤት ተዛወሩ። ልጆቻቸው አደጉ። ማርክስ የለንደን ቅንጡ ኑሮ መኖር ጀመረ። የልጆቹን ጓደኞች ይቀበላል፣ ፓርኮች ውስጥ ይራመዳል፣ ቼዝ ይጫወታል። ነገር ግን ይህ ሰላም ለጥቂት ጊዜ ብቻ ነበር። ጤናውና ሐዘኑ ደጃፉ ላይ ቆመዋል። ታኅሳስ 2 1881 ለማርክስ ሕይወት ትርጉም የሰጠችው ለድህነቱና ለስደቱ ብርሃን የሆነችው ጄኒ ቮን ዌስትፋለን ጄኒ ማርክስ ሕይወቷ አለፈ። ጄኒ ስትሞት ማርክስ በጠና ታሞ ነበር። እንዲያውም የቀብር ሥነ ሥርዓቷ ላይ ለመገኘት እንኳን ጥንካሬ አልነበረውም። ኤንግልስ ወደ ማርክስ ክፍል ሲገባ ማርክስ ፊቱን አዙሮ ነበር። ኤንግልስ ኋላ ላይ እንዲህ ሲል ጽፏል፣ ማርክስ ጄኒን ሲያጣ ራሱንም አጥቷል። የሕይወቱ ግማሽ አካል አብሮ ተቀብሯል። ማርክስ ለልጁ ሲጽፍ ከጄኒ ሞት በኋላ ሕይወት ለኔ ባዶ ቲያትር ሆናብኛለች ብሏል። ለ40 ዓመታት በትግል በረሃብና በስደት አብራው የነበረችው ጽኑ ሴት መሄዷ የማርክስን የመኖር ፍላጎት አጠፋው። ከጄኒ ሞት በኋላ ማርክስን ለማጽናናት የሞከረችው የበኩር ልጁ ጄኒ ሎንጌት ነበረች። ነገር ግን ዕጣ ፈንታ ጨካኝ ነበረች።
ጥር 1883 ልጁ ጄኒ በድንገት በካንሰር ሕይወቷ አለፈ። ይህ ለማርክስ የመጨረሻው ዱላ ነበር። ልጁን ማጣቱ አሮጌውን ሰው እንዲንበረከክ አደረገው። ከዚህ በኋላ ማርክስ ማውራትም ሆነ መጻፍ አቆመ። ቁጭ ብሎ ወደ መስኮት ወደ ውጭ ማየት ብቻ ሆነ ሥራው። ሳምባው በኢንፌክሽን ተወጥሯል። ጉበቱ አልታዘዘ ብሏል። መጋቢት 14 1883 ከሰዓት በኋላ 8 ሰዓት ከሩብ ፍሬድሪክ ኤንግልስ እንደተለመደው ማርክስን ለመጠየቅ ቤቱ መጣ። ወደ ላይኛው ክፍል ሲወጣ የቤት ረዳቷ ሌንቻን እያለቀሰች አገኘችው። ወደ ውስጥ ግባ፣ ተኝቷል አለችው። ኤንግልስ ወደ ክፍሉ ሲገባ ማርክስ በሥራ ጠረጴዛው አጠገብ ባለው ኢዚ ቼር ላይ ተቀምጦ አየው። ዓይኖቹ ተከፍተዋል፣ ግን ምንም አያዩም። ኤንግልስ እጁን ሲነካው ቀዝቅዟል። ያ ዓለምን የናጠው አእምሮ፣ ያ ለጭቁኖች የጮኸው አንደበት ለዘላለም ዝም ብሏል። ማርክስ የመጨረሻውን ቃል ሳይናገር በሰላም አረፈ። አንዳንድ ታሪኮች እንደሚሉት የቤት ረዳቷ የመጨረሻ ቃልህ ምንድነው ብላ ስትጠይቀው ማርክስ ተቆጥቶ ሂጂ ከዚያ፣ የመጨረሻ ቃል የሚፈልጉት በሕይወታቸው በቂ ነገር ያልተናገሩ ሞኞች ናቸው ብሎ ነበር ይባላል። መጋቢት 17 1883 የቀብሩ ሥነ ሥርዓት እጅግ አጭር ነበር። በሃይጌት መቃብር ስፍራ የተሰበሰቡት 11 ሰዎች ብቻ ነበሩ። ኤንግልስ በመቃብሩ ላይ ቆሞ ያደረገው ንግግር ግን የታሪክ ምስክር ሆነ። በዚህች ሰዓት በምድር ላይ ከኖሩት ታላላቅ አሳቢዎች አንዱ ማሰብ አቁሟል። ልክ ዳርዊን የኦርጋኒክ ተፈጥሮን ሕግ እንዳገኘው ሁሉ ማርክስም የሰውን ልጅ ታሪክ የዝግመተ ለውጥ ሕግ አግኝቷል። ስሙና ሥራው በዘመናት ውስጥ ይኖራሉ። ኤንግልስ ትክክል ነበር። በዚያን ቀን የተቀበረው የ64 ዓመት አዛውንት ሳይሆን ዓለምን የሚቀይር አደገኛና ተስፋ ሰጪ ሐሳብ ነበር። ዛሬም ቢሆን ማርክስ አከራካሪ ሰው ነው። አንዳንዶች በእርሱ ስም በሚሊዮኖች የሚቆጠሩ ሰዎች በዲክቴተሮች ተገድለዋል ይላሉ። ሌሎች ደግሞ ማርክስ የሠራተኛውን መብት፣ የ8 ሰዓት የሥራ ጊዜን፣ የሕፃናት ጉልበት ብዝበዛ መከልከልንና ማኅበራዊ ዋስትናን ያስገኘልን ነቢይ ነው ይላሉ። ማርክስ ራሱ ግን ማርክሲስት ነኝ አላለም። እርሱ የፈለገው የሰው ልጅ ከቁሳቁስና ከገንዘብ ባርነት ነፃ ወጥቶ የራሱን ማንነት የሚገለጽበት ዓለም እንዲፈጠር ነበር። ካፒታሊዝም በተጨነቀ ቁጥር፣ የኢኮኖሚ ቀውስ በመጣ ቁጥር ዓለም አሁንም ወደዚያ ጢሙን አሳድጎ ለንደን ቤተ መጻሕፍት ውስጥ የተቀመጠው ሰው መመልከቷ አይቀርም። ማርክስ ሞቷል፣ ግን ታሪካዊ ተንታኙ ዛሬም በቢሊዮን የሚቆጠሩ ሰዎችን አእምሮ እያነጋገረ ነው።